እግዚአብሔር አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ሲለን ምን ማለት? በመልካችን ማለት ይሄ የምታየው መልካችንን አይደለም እና ብትሉ እግዚአብሔር እውነት ነው። እግዚአብሔር ጻድቅ ነው። እግዚአብሔር በቅድስና የሚኖር አምላክ ነው። ስለዚህ ሰውን እንደ ምሳሌያችን እንፍጠር ሲል በቅድስና እውነትን ጽድቅን ተላብሰን እንድንኖር ያንን ሰው እንፍጠር ማለቱ። ቅድስና በሌለበት ከአምላክ ጋር አብሮነት የለም። ዘፍጥረት ላይ ምዕራፍ 3 ቁጥር 1 ጀምራችሁ ማንበብ ትችላላችሁ። አዳምና ሔዋን የእግዚአብሔርን ትእዛዝ ባለመጠበቃቸው ከእግዚአብሔር ጋር የነበራቸው ግንኙነት ተቋርጧል። በአዳም ሞት ገባ። ግን እግዚአብሔር ቸር አምላክ ነው። በኢየሱስ ሕይወትን ሰጠ። አንደኛ ቆሮንቶስ ላይ እንደዚህ ይላል ምዕራፍ 15 ቁጥር 47 የመጀመሪያው ሰው ከምድር የተገኘ ምድራዊ ነው፣ የኋለኛው ግን የሰማያዊ ነው። ከምድርም የሆኑት እንደ ምድራዊ ናቸው፣ ከሰማይ የሆኑትም እንደ ሰማያዊ ናቸው። የምድራዊን ሰው መልክ እንደለበስን የሰማዩን ሰው መልክ ደግሞ እንለብሳለን። በማን? በኢየሱስ ክርስቶስ ማለት ነው። ተባረኩ። ይህንን ቪዲዮ ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ በማድረግ ለብዙዎች አድርሱ። እወዳቸዋለሁ። በሌላ ቪዲዮ እንገናኛለን።